ወይዘሮ ሚዳቆ እንግዲህ ጋሽዬን አይደለም ይቅርታ መጠየቅ ያለብሽ አብርሃምንና አብርሃምን ብቻ ነው ማለት ነው። ወይዘሮ ሚዳቆ ማለት ነው። ተውኒ፣ አንቺም በርቺ፣ አንቺም ጠንክሪ፣ 100K እንድትገቢ ይቺ ደመቁ እንደሆነች አታስገባሽም ማለት ነው። እነጋሽዬን እኮ ምንም እኮ ያደረግሻቸው ነገር የለሽም። ሚዲያ ላይ መታይሽ እውነቱንና ግልጹን ያለውን ፋክቱን የተናገርሽው ወይዘሮ ሚዳቆ ማለት ነው። ስለዚህ አንቺ ምንም ጥፋት የለብሽም። ይቅርታ የምትይው ከእግሩ ስር ወድቀሽ ይቅርታ የምትይው አንቺ አብርሽን ብቻ ነው ማለት ነው። አብርሽን ብቻ ነው ማለት ነው። ምክንያቱም አንቺ ሌሊት ላይ ተጠልፋ ሄደች፣ ሌሊት ላይ ወጥታ ሄደች፣ ልጃችን ተጠልፋ ሄደች፣ ተሽጣ ሄደች እያልሽው እኮ ትክክል እኮ ነው እንጂ ጥፋት አይደለም። ስለዚህ እነጋሽዬን የአብርሃምን እናት አባትን አልተሳደብሽም፣ ምንም ያልሽው ነገር የለሽም ወይዘሮ ሚዳቆ ማለት ነው። ስለዚህ አንቺ በርቺ፣ 100K እንኳን እንድትገቢ ተውኒ፣ ጠንክሬ ነው የምልሽ። ትክክል ነሽ። አሁን ላይ እንደዚህ ብለሽ መምጣትሽ ጥፋተኛ አይደለሽም። ግን ደግሞ መውደቅ ያለብሽ ከአብርሽና ከአብርሽ ስር ከእግሩ ስር ብቻ ነው እንጂ እነጋሽዬን እና እኮ ማዘረን እኮ ምንም እኮ አላልሻቸውም። ፋክትና እውነቱን የተናገርሽው ማለት ነው። ግን ሱብሃን አላህ ይታፈር ተከንፈር የሚባል ነገር አለ። መከበር በራስ ነው። አንዳንድ ጊዜ ዝም አይነቅዝም፣ አሊያም ደግሞ የሰው ልጅ የሚከበረው በራሱ ነው። እናንተ የሴት ወገን ናችሁ። እናትሽ አዲስ አበባ ድረስ ልጅቱ አልፈልግም ብላችሁ እናት ስለሆነ ወላድ ስለሆነ ሄደች አዲስ አበባ ሄዳ ልጇን አይታ ሁኔታዋ ምን እንደሆነ አይታ ያለ መሳፈሪያ ያለ ምንም መሳፈሪያ እናትሽ ወይዘሮ ሚዳቆ ወደ ጉታጀራ ገቡ። እናትሽ የሴት እናት ሲከበር ነው የምናውቀው። አማሽ ደግሞ ምላሽ ተጠርቶ ፍየል ታርዶለት እየበላ እየጠጣ ግጥም ብሎ ሱፉን ለብሶ ልጅቷም ደግሞ ቆንጆ ቀሚሷን ለብሳ ፍየል አልታረደ አላየንም እስካሁን። ኔበር ሁሉ ነገር ሸዋሿ ሁሉ ነገር ፌክ ነው። ወይዘሮ ደመቁ በራሷ ቤተሰቦቿን ያስወደቀኝ ቤተሰቦቿን ዝቅ ያደረገኝ ናት። እሷም ዝቅ ያለኝ ናት ማለት ነው። ሲቀጥል ደግሞ ወይዘሮ ሚዳቆ አሁን ላይ ዛሬ ደግሞ ትወናሽን ይዘሽ በቃሽ። ለምን እንደህትሽ እንደደመቁ የፈረስ ጭራ ራስሽ ላይ ለምን አልደረብሽም? ማጣት ከባድ ነው። ማጣት ቁስል ነው አውቃለሁኝ። ነቀርሳ ቁስል የቁስል ቁስል ነው። የማጣት ክፉ ማለት ክፉ ማለት ጤና አለመኖር፣ ሁለተኛ ደግሞ ድህነት ከባድ ነው። ማጣት ቁስል ነው። ትልቅ ቁስል ማለት ነው። ትልቅ ህመም ማለት ነው። ገብቶሻል አይደለም? ስለዚህ አሁን ላይ እናንተም እንደዚያ የሆነባችሁ ጊዜ እንደ ንብ አውራ አደረጋችሁ። እንደ ንብ አውራ ወይዘሮ ሚዳቆ አሁን ዛሬ ምን ኧረ ተከበሩ። እናትሽ የለችም አክስትሽ ጋር ሆነሽ እንግዲህ ይቅርታ ጋሽዬ ትክክል ነዎት፣ ይቅር ብለሽ ከአላህ አይፈራም። ጋሽዬ እኮ ትክክለኛውን ነገር ነው እኮ የሚናገረው። አያችሁ አይደለም? ግርማ ሞገሱ እናቲቱ ራሷን ቅጭም ብላ ተሰርታ ግርማ ሞገሷን ተመልከቱ። ይሄን አድርጌ ተብለሽ ነው እንደ ወይዘሮ ደመቁ የደመቁ እህት ወይዘሮ ሚዳቆ ማለት ነው። ሶሪ የደመቁ እህት ወይዘሮ ሚዳቆ አሁን እንግዲህ ቶሎ ብለሽ ይችል ነገር ደግሞ 100K ልትገቢ ነው። ፍራንክ ብትዩ ምን ብትሰሪው አልሆነም አይደለም? ትክክል ነሽ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እስኪ ወደ 7000 እንሸጋገርና ደግሞ እስኪ እንግዲህ ወት እንደምንደርስ እንየው። እኛንም አሳድጉን። ሌሎችም ደግሞ እነ ልጅ ቶፊቅ አሉ፣ እነ ፋሁድ አሉ። ሌሎቹ ዩቱበሮች በእውነት አሳድጓቸው። እነሱንም ፈትፈቱ፣ እነሱን ማሳድጓቸው። አይከፈልበትም። ሰብስክራይብ አርጉ፣ አጀር ታገኛላችሁ። እነ ሚዳቆ ጋራ ምንድን ነው ግብግባችሁ? እነ ደመቁ ጋር ምንድን ነው ግብግባችሁ? ኔበር ፌክ ነው ሁሉ ነገር እኮ እንዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ እንግዲህ አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ። ዋናዎችን ነገር እንግዲህ የምነግራችሁ ነገር አለኝ ዛሬ። እንግዲህ እነ ሚዳቆ እንግዲህ ካቸች ብለው እንግዲህ የአብርሃምንና እናት አባትን እንግዲህ በጋቢ ይባላል እንግዲህ እኛ ሀገር ጋቢ ይባላል። ይህ ስጦታ እንግዲህ ጋቢ ነው፣ ያው የትልቅ ሰው ስጦታ ነው እና የዛ ጊዜ ልመና ብለው ሲሄዱ ነጋሽዬ ብርድ ልብስ ተይዞ ነበረ። ብርድ ልብስ ደግሞ አይለበስም። የዛ ጊዜ ብርድ ልብስ ነበር እነ ሜላት ያቀረባችሁት አይደለም? አሁን ደግሞ ጋቢ ይቅርታ ብለሽ ያለቀሽ ያነፈነፍሽ አስመስለሽ አያለመከበር አያለመታደል። በደመቁ ሲገርመን
በሚዲያ ቆይቱ ባሰ በደመቁ ሲገርመኝ በሚዲያ ቆ ተደፈር እኔ እነዚህ ሰው በጣም ነው የሚያስቁኝ። ወላሂ እኔ በጣም ነው የሳቅኩት ግን ዛሬ ማለት ነው። እንግዲህ ደግሞ ወደ ሀይሚዬ ስሸጋገር እንግዲህ ወደ ሀይሜ ናት ጥፋተኛ ብሩክ አይደለም። ሀይሜ ናት። ወደ ሚዲያም እንግዲህ አልመጣም የተወሰነ ጊዜ ወደ ሚዲያ አልመጣም ብላለች። እንግዲህ ሀይሚዬ ትክክለኛ ጠብ ከሆነ እንግዲህ በካሜራ ጀርባ ነበር መጨረስ አለባቸው። እውነት ለመናገር ሀይሜ ማለት ነው። አንቺ ብስል ነሽ፣ ብዙ ነገር የምታገናዝቢ ማገናዘቢያሽ ትልቅ ሰው ነሽ፣ የትንሽ ትልቅ ነሽ፣ ጎበዝ ጠንካራ ሴት ነሽ። ሚዲያ ላይ ማትጥፊ ስሪ፣ ጠንክረሽ ከሰራሽ የማትደርሽበት አንዳችም ነገር የለሽም ሀይምዬ። ይሄ መልእክቴ የእህትና የቴ የምክራዊ ነው ማለት ነው። እና ጠንክረሽ ስሪ፣ በርቺ ሀይምዬ። አሁንም ወደ ሚዲያ ነይ፣ ተመለሺ። በነገራችን ላይ እኔ አንዳንድ ጊዜ ይገርመኛል። የብሩኬም ለሁለት ተከፍለዋል። የብሩኬ ለብቻ፣ የሀይሜ ለብቻ። እኔ ሁላቸውም ምክንያቱም 80 አስረዋል እነዚህ ልጆች በድብቅ እናንተ የማታውቁት ፍቅረኛሞች ናቸው። ግን ደግሞ አዎ ከባድ ነው። የሴት ወሬ ሰምቶ የሚያወራ ከሆነ ለራሱ ማገናዘቢያው ትንሽ ከሆነችበት አዎ ሴትነት ትበደላለች። አንድ ወንድ ልጅ ፍቅረኛ እስካለው ድረሳ ፍቅረኛ አይነት ይች ልጅ እስካለ ድረሳ ከሌላ ሰው መጨማለቅ የለበትም። አንድ ሴት ደግሞ ይሄን ሰው ወደዋለሁ አፈቅረዋለሁ ካለች ከሌላ ሰው ጋር መደዋወል የለባትም። ኔበር ይሄ የኔ ነው። አዎ ክትት ብላ ትዳሯና ትዳሯ ላይ ብቻ ነው፣ ፍቅርና ፍቅሯ ላይ ብቻ ነው። ቀጥሎ ደግሞ ስራዋ ላይ ብቻ እንጂ ሌላ ወንድ ማናገር፣ ወንዱ ደግሞ ሌላ ሴት ማናገር የለም። ምናልባት ትወና ካልሆነ በስተቀር ማለት ነው። ትወና ከሆነ ስለዚህ መከበር ያለባችሁ በራሳችሁ ነው ማለት ነው። በራሳችሁ አትውደቁ፣ በራሳችሁ አትርከሱ። ሀቂቀትን እውነት ለመናገር የሴት ወገን ናችሁ ማለት ነው። ከቻላችሁ ደግሞ አማቻችሁ ትክክለኛ አማቻችሁ ከሆነ አብርሃምን ምላሽ መጥራት ያስፈልጋል ማለት ነው። ወደ ሜላትዬ ደግሞ ሲሄድ ሜላትዬ የደመቁት በሎ 100K አስገቧት እንዴ ሜሊቲል በላት እንጂ አንዳንዴ የሚዳቁ ማለት ነው። እሺ ሄርሜላ ተደበደበች እያላችሁ ነበረ ዛሬና ይሄ መቼም ቢሆን አይሳካላችሁም። ሄርሜላ አልተደበደበችም፣ ምንም አልሆነችም። አብርሽ እንግዲህ አይታችኋል ጡንቻውን እንግዲህ ያጋጨው ነበረ። ባፉ ደም ሊያስወጣው በአፍንጫው ደም ሊያነስረው አስብሎታል ማለት ነው። አብርሃም ታደሰ በጣም ጀግና ነበልባሉ የሄርሜልዬ ፍቅረኛ ማለት ነው። እንዲሁም እንግዲህ ደግሞ ደመቁ እንግዲህ ፍቹ ቅብጥርሴው ምናምን እያለ ውሸቷ መቼም የሷ ድራማ ያው አይቻልም አይዘለቅም። ታውቃላችሁ አንዳንድ ጊዜ ግን ያስጠላል እና ውሸት ሲበዛ እጅ ይላል በጣም ከምላችሁ በላይ እና እኔ የዚች ልጅ ውሸት ወዴት እንደሚያመራ ወዴት እየሄደ እንደው ማውቀው ነገር የለኝም። በጣም ነው የምታሳዝነው። አንዳንድ ጊዜ ከዚህ ከዛ ነፍሰ ጡር ነኝ ብላ በክብሯ የምትጫወት በጥቅሉ ሁላችሁም በክብራችሁ የተጫወታችሁ ነው የደመቁ ቤተሰቦች ሁላችሁም ማለት ነው። እናታችሁን አምጥታችሁ ከዚህ ድራማ ውስጥ አባታችሁን፣ አንቺ ደግሞ አሁን ፀጉርሽን አንጨፈራሽ መተሽ ደግሞ እዚህ ድራማ ውስጥ መግባት ማለት ይሄ ተገቢ ነው ብዬ አላስብም ማለት ነው። ይጠሉሻል ባይዘው አሁን እንደዚህ ብለሽ የመጣሽበት መንገድ ገብቶኛል። ማለት አንቺን ይጠሉሻል። የደመቁ ቤተሰቦች አሁን ሰብስክራይብ አያደርጉሽም። ለምን? አብርሃምን ጠልተው ነው ያሉት። ገባሻ? የአብርሃምን ቤተሰቦች እንደዚህ ብለሽ ብትመጪ የደመቁ ቤተሰቦች ይጠሉሻል። የደመቁ ቡችሎች ጅሎች ናቸው። ገባሽ? ሰው ለማስገደል ብለው ገንዘብ እየሰበሰቡ ሽጉጥ እያስገዙ እየሰጡ ገንዘባቸውን እየተበሉ በአብዛኛውን የክፍለ ሀገር ልጆች ናቸው። የደመቁ ጅሎች፣ የደመቁ በጎች የክፍለ ሀገር ልጆች ናቸው። ገባሽ? እዚህ ሀገር ላይ ማንበብ መጻፍ ብቻ ስለቻሉ እኛንም አስቸግረውናል። ባገኘናት ውሃ ሙቅ እንደፋባታለን፣ ባገኘናት ዘይት አፍልተን እንደፋለን ምናምን የሚሉ ናቸው የደመቁ ጨቅሎችና ውሾቹ ዳይበሮቹ ማለት ነው። ስለዚህ እኛ ደግሞ ዳይበሮቹ ሰብስክራይብ አያረጉሽም። ለምን እንደዚህ ብለሽ መጣሽ? ከአብርሽ ስር ከእግሩ ስር ከወደቅሽ ሰብስክራይብ በየሱቁ እየተሄደ የጀዋል ያለውን ሰው ሁሉ እየተጠየቀ ሰብስክራይብ እንድትደረጊ ትሆኛለሽ። በየምግብ ቤቱ፣ በየፀጉር ቤቱ፣ በየመስሪያ ቤቱ በእያንዳንዳችሁ እየሄድን ሰብስክራይብ ተደርገሽ 100K ገብተሽ 100Kሽ እንድታከብሪ በጉታጀራ ስም እንጠይቃለን። በቃ ምን ነው ልስገድ አልሽ? እሳ ዛሬ ሂጂ ከአብርሃም ስር ነው መስገድ አለብሽ።
ከጋሽዬና ከማዘር አይደለም ማለት ነው። ባይዘው እነዚህ ሰዎች መሻአላ ተባረካላ አላህ ይጨምርላቸው፣ እድሜና ጤና ይስጣቸው። የአብርሃም ቤተሰቦች በጣም ራሳቸውን ያስከበሩ ጀግኖች ጀግኖች የጀግና ጀግና ናቸው። እንደዚህ አይነት ቤተሰብ ወዳለሁ እኔ። እንደዚህ አይነት ሰው ወዳለሁ እኔ። ደመቁ በዛ ትሰግዳለች፣ ታጎነብሳለች፣ ታንፏቅቃለች። ሜላት ደግሞ መታ ተጨመረች። አሳዳጊ የበደላቸው የሚባሉት እንግዲህ እነዚህ ትልቅ አልቀቶች